ደህና ነኝ እንደተጨነቃችሁ በሙሉ አመሰግናለሁ ብሏል ብሩክ ወንድማችን። አለ ይጠብቃችሁ ብሩክና ሀይሚትዬ ማለት ነው። እኔ እንኳን ለምን ዋሻለሁ ያስደነገጠኝና ያስጨነቀኝ የሀይሚዬ ርዕስና ሀይሚዬ ናት ሞርዛ ማለት ነው። መግቢያው ላይ ሪሊውን ነው ስኪፕ አድርጌ አይቼ ነው። ለምን ሲያወሩ ሌሊት ነበርኩ። እናንተን እንዳረብሽ በጥቅስ ነው ጠዋት የመጣሁት። ጥቅሴ ላይ ቃል ቤት እንደዚህ ይባላል ብላችሁ ስትጽፉ እኔ ደግሞ መልስ እየመለስኩላችሁ ነበር። ተረጋጉ ላይክ እያልኩ ለምን ገስት ላይ አዳመጥኩ። ከዛን ወጣው መጣው እኔ ቤት ኮሜንት እየተጻፈ ነው ሌሊት ማለት ነው። ከዛም በኋላ አንድ ጓደኛዬ ግጥም የምትገጥምልኝንም ጠየቅኳት። ለምን ዋሻቸዋለሁ ትሰማኛለች። እሷንም አጣሪልኝ የምታውቂያቸው ልጆች ካሉ ምናምን አልኳት። ደንግጬ ማለት ነው። ከዛም በኋላ የሆነ ሰው ጋር እንግዲህ ያው ከራስ በላይ ሲሆን ሲጠየቅ እናንተ በጎችና አንቺን በጎች እንዲህ ምናምን ብለው ቀለዱብኝ። ከዛስ ዩቲዩብ መንደር ላይ ምንም ነገር ወሬ የለም። እኔ ጥቅሱ መጥቼ አረጋጓቸው። ጥቅሱ ላይ ኮሜንት ጻፋችሁ ተረጋግታችኋል። እንደውም ቴንኪው ምናምን ያላችሁኝም አላችሁ። ስለ ብሩኬ አይዟችሁ አታስቡ ምንም ነገር እንዳይለ ነው የሰማሁት። የሀይሚዬ ርዕስ ግን አስደንግጦኛል በጣም ማለት ነው። አንዳንዴ ውዶቼ ገስት ላይም ወሬውን ከየት ነው የሰማችሁት? መጀመሪያ ወሬው ከየት ተሰማ ብላችሁ ነው። እንደዚህ አይነት ደግሞ ይሄ የደስታ አይደለም ሰው የሚያስደነግጥ ነገር ብሰሙ እንኳን ብሰሙ እኔ ወንድሜስ ብሆን ብላችሁ ማሰብ ነው ያለባችሁ። ብሰሙ በቴሌግራም በዋትሳፕ ዲስከስ ማድረግ ነው እንጂ ይሄ ሰርግ አይደለም፣ ቀለበት አይደለም፣ ገስት ተከፍቶ መንጫጫት። አንዳንዴ ውዶች ስንቆይ ብሬናችንን መስት ኦፕን እናድርግ። ሁላችንም እኮ አጥፍተናል። ሁላችንም እኮ ስልክ እየደወልን እንደዚህ ለቻናላችን ብዙ ነገር ብለናል። ግን ኤቭሪዴ ዘሴም መሆን የለብንም። አይም ሶሪ ሀይሚትዬ ደግሞ ማይ ስዊት ዩ አር ስማርት አይ ኖ። ይሄን ነገር ኦፕን ስላደረግሽልን በጣም እናመሰግናለን የኔ መልካም። ለእናንተ ያለን ክብር የተለየ ነው። ከምር ነው እንደ ቤተሰብ ነው የምናያችሁ። ግን ምንድን ነው የራስሽን አይዲያ ሰርፕራይዝ የምታደርጊበትን ይዘሽ መተሽ 3 ደቂቃ ኦንሊ 3 ሚኒትስ ወስደሽ ዲስከስ ማድረግ ነው እንጂ እች ልጅ አሁን ትስቅብናለች። ሰላም ናት አሉ እንግዲህ ሰላም ኧረ አላ መቼም ላንቺ አድርገው አይደለም አለ ስራሽን ይስጥሽ። እኔም ደግሞ የቡታጅራ ሰው መስሎኛል። እና ሀይሚትዬ ማይ ስዊት የራስሽን አይዲያ ታመጭና 3 ደቂቃ ወስደሽ ለምን መሰለሽ ጓደኞቻችሁ እኔ አሁን ጓደኞቻችሁ ላይክ እንደዛ ነው ያሰብኩት። የቡታጅራ ሰው መስሎኝ ነበር። ግን ይሄ ወሬ ከየት ነው የተሰማው? ቲክቶክ ላይ እኮ ያልሞተ ሰው ይቀብራሉ። ከዚህ በፊት ማለት ነው አሰፋ ሪሊውን ያልሞተ ማለት ነው ገና ምንም ነገር እና እንደዚሁም ደግሞ 2 መንታዎች አይናቸው በራ ተብሎ እለለለ ስንል ለካስ ውሸት ነው። እና ያልተፈጠረ ነገር ነው። አንዳንዴ የቲክቶክን ወሬ ይዛችሁ ሞርዛን ፌመሶች ሀይሚትዬና ብሩኬ ሙሉ ቪዲዮ አትስሩበት። መልስ ስጡ ከመሀል ላይ ማለት ነው። ለእኔ የምሰጠው አስተያየት ይሄን ይመስላል። ኦኬ ስለዚህ ልጅ ደግሞ አረ ዘር ተው በይልኝ። ይህን ያህል ውሸት መቀደድቱ ይቺ ልጅ ወንድሟ 3 ወር ሆኖባታል ከጠፋች ነው እያለቀሰች ያለችው። መሸቂያ አረጓት ዝም ብለው ሳያረጋግጡ በፈጣሪ ብላ አልቅሳለች። እኔ እኮ አይዶን ነው እኔ አላውቅም። እኔ አንቺ ዘር ታካብጃለች ምን ላድርግ? ለምን ሁላችንም እናጠፋለን እኮ ግን እኔን እናንተ ታርሙኛላችሁ። ገባችሁ? ያኔ እኔ አሁን ለምሳሌ ይቅርታ አድርጉልኝና አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑል ሰላም እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ዛሬ ሁሌ መሳቅ የለም ሁሌ ፋሲካ አይደለም ትላለች እናቴ። ስለዚህ ዛሬ የወቀሳ ቪዲዮ ነው ያቀረብኩላችሁ ያመጣውላችሁ ማለት ነው። እቺ መግቢያዋ ላይ ያስገባዋት ልጅ በብሩኬ ነው የምታለቅሰው፣ ብሩክን አፍቅረው እያላችሁ ቲክቶክ ላይ ከቲክቶክ ወደ ዩቲዩብ እያመጣችሁ ነው። አንዳንዴ ውዶቼ የሆነ ማጣራት የሚባለው ነገር አለ። ገባችሁ? ማጣራት የሚባል ነገር አለ። ሁለተኛ ነገር ደግሞ ምን እንዳጋጠመኝ ልንገራችሁ፣ እናንተም ያጋጥማችሁ ይሆናል። የሆነ የሙዚቃ የሚያለቅስ ሙዚቃ ከሆነ እዛ ሙዚቃ ላይ ማንን ይለጥፋሉ? ሀይሚትዬን ይለጥፋሉ። የፍቅር ሙዚቃ ከሆነ ሴት ሆና ማለት ነው የፍቅር ሙዚቃ ከሆነ ሀይሚዬን ትለጥፋለች። ገባችሁ? ሙዚቃ ሀይሚዬነቱን እንዲገልጽ ነው እንጂ ያቺ ልጅ ለሀይሚዬ አዘፍንም። እቺ ልጅ የምታለቅሰው ለብሩክ ያለ ነው። ፎርማት ለብሩክ የሚለቀሰው
እንዴ ያቺ ምንቅ ምትለው ብሩክን ይዛ ምንቅ ስትል እኛም እዚህ ስንኮረኩማት ትታ እርግፍ አድርጋ ብቻዋን ምንቅ ስትል ኮሜንት ይሰድቧታል። ፎሎ የለች ምን የላትም። ተመልሳ ከብሩክ ለጥፋ ምንቅ ማድረግ ጀመረች። እኔ ራሴ ጎበዝ ብቻሽን ነይ ከሰው ባልገ እንዳትመጭ እያልኩ አፕሪሼት እያረኳት ነበር። አሁን መልሳ ብሩክን ለጠፈችው። ለመፈመስ ካልሆነ ማንንም ወንድ የማያገኙትን ማፍቀር ማለት ይሄ የለቀቀ ነው። ጤነኛ ሰው አይደለም። ስለዚህ አንዳንዴ ቶታሊ እች ልጅ ብሩክን አላፈቀረችውም። ወንድሟ 3 ወር ከጠፍቶባት ነው የምታለቅሰው። ገባችሁ? አንዳንዴ ውዶቼ ቲክቶክ ላይ ነው መልሰን ስናመጣ ሰው ይታዘበናል በሉ። ሌላው ደግሞ ለሴት ልጅ ሴት ሆናችሁ ሪስፔክት የሚባል ይኑረን። እኔ ጭምር ማለት ነው። እኔ ማጠፋው ሊኖር ይችላል፣ ነገም ላጠፋ እችላለሁ። ግን ኮሜንታተር መኮርኮም አለበት፣ ሁሌ ሳሳ መሆን የለበትም። እና ስለዚች ልጅ ሚዲያ ላይ ስትቀባበሉ ነበር። አንቺም ደግሞ አፈቀርሽው አንቺ ምን አያላችሁ። እና እች ልጅ ያለቀሰችው ወንድሟ ጠፍቶባት ነው። ሳታጣሩ ውዶቼ ለቪው ብላችሁ ለእይታ ብላችሁ ለዶላር ብላችሁ ኔቨርስ ያ ዶላር አላ በረካ አያደርገውም። ምከሩ፣ ዲስከስ አድርጉ። ኢነፍ እና ቶታሊ እች ልጅ የብሩኬ አፍቃሪ አይደለችም። በቃ ውሸት አታብዙ። ሲቀጥል ደግሞ ብሩኬ አብሽር፣ ወላይን እኛ በጣም ሁላችንም ደንግጠናል በዚህ ጉዳይ ማለት ነው። የበለጠ ግን ሀይሚዬም ስታመጣው ደንግጫለሁ። የበለጠ የሀይሚዬ ነው ያስደነገጠኝ። ለምን እኔ ቀን ቪዲዮ ብሰራ ሌሊት በዚህ ሰዓት ነበር የምሰራው፣ ማታ ማለት ነው። ገባችሁ? እንደሰማሁት ግን ያልሰራሁት ምንድን ነው የብሩኬ ማዘር በተናገሩት ርዕስ ጽፌ 1-4 ልጆች ቅር ብሏቸዋል። የማዘርየውን ርዕስ ስለጻፍኩ ቅር ስላላቸው ያኔ እኔ ደግሞ የሚያዳምጡኝን ቢግ ሪስፔክት አለኝ። ሪዲዮ ነው እንደማውቃችሁ ነው። በቃ ያኔ ለሚሰማኝ ሰው ለተመልካች ግዴታ ሪስፔክት መኖር አለብን። ያልሆነ ነገር ስናስተላልፍ ፈጣሪ የማይወደው የሚለው ነገር ውስጥ ያለ እና ስለዚህ ስለ ብሩኬ አላሰራጨውም። ለምን? አንደኛ ያስደነግጣል፣ ሁለተኛ ውሸት ነው ተብያለሁ። ዝም ብለው ነው እነዚህ በጎች ምናምን ያሉን እኔን ጭምር ማለት ነው። የመግዳም ቅመሞች በጎች ስራ ፈቶች ብለው ማለት ነው። እና በቃ ያን ቪዲዮ አልሰራውም። እናንተን ለማረጋጋት ግን ስለ ብሩኬ ሳላውራ ስለ ጥቅሱ ነው ዲስከስ ያደረኩት። ገባችሁ? መስማቴን ረቢ ነው የምላችሁ። ግጥም የምትገጥመው መሪም ታውቃለች። እሷንም እያወራሁ ነበር ሌሊት ማለት ነው። እና ቀድሜ ነው ግን አልሰራውም። ዩቲዩብ ላይ ሳይ ግን የድሮ ቪዲዮ እያመጡ የተፈነከተ ወንድሜስ ቢሆን እንደዚህ ብለን እናስብ አይነኝ ሁላችሁም ማለት ነው እዚህ ጋር። እና አላህ ለሁላችንም ልብ ይስጠን። ከምር ደግሞ አናስመስል። እኔ ለምሳሌ በእንደዚህ አይነት ርዕስ ትናንትና እንደነገርኳችሁ የብሩክ እናት ያሉትን ከአንደበታቸው ጽፌ ቅር ብሏቸዋል። 5-6 ልጆች ማለት ነው። ሪሊውን ነው ላይክ እንደውም አናደርግም ላይክ ሰብስክራይቡን ማንሱ ላይክ እንደዛ ብያለሁ። እና ምንድን ነው አልተመቻቸውም። በቃ ያኔ አልተመቻቸውም። እኔ ጥፋት የለብኝም፣ ግን ምን አለ መሰላችሁ ያን ነገር ማለት የለብኝም ነበር። ላይካስ ብዙዎቹ የብሩኬ አፍቃሪዎች ላይክ የሀይሚዬ ጠላቶች ተደስተዋል። እኔ ይሄ ነገር አልገባኝም። እኔ እንደዚህ አይነት ነገር ቶሎ ሸሩን አይመጣልኝም። ሬፒን ነው የምላችሁ። እና መልሼ ነው ትዝ ያለኝ ማለት ነው። አሁንም የሀይሚዬ የጻፈችውን ርዕስ ቀኑ ሙሉ ስናደድባቸው ነበር በ1-2 ቤቶች ላይክ ሀይሚዬም ስትለቅ ሀይሚዬ ፌመስ ስለሆነች ዝም አይልም። ሀይሚም ስላረገችው አናዳኛለች ሳይሆን መደረግ የለበትም። በቃ ያኔ የውሸት ርዕስ ስትከለክሉ ዘር ለገበሬን ዩቲዩብ ላይ ያሉትን ጥቃቅኖችን ብቻ ሳይሆን ፌመሶችንም ለምን ማስመሰል እንዳይኖር ሁላችንም ጋር ማለት ነው። እና አንዳንድ እህቶቼ ያው መሆን የለበትም። ሪሊውን ነው። ሀይሚትዬም በራሷ አይዲያ መታ ማብራራት ትችላለች 5 ደቂቃ። ለምን? ይሄ አስደንጋጭ ነው፣ ያስደነግጣል። እኔ እሷ የሀይሚዬ ንግግርና የሀይሚዬ ርዕስ ነው ያስደነገጠኝ ቶታሊ ማለት ነው። ገባችሁ? ሌላው ደግሞ ሀይሚትዬ ማይስዊት የምንወድሽ የምናከብርሽ ቲክቶከር ላይ ያለው ምንድነው ወሬ ነው እኮ ቲክቶክ። እኔ ለስንት ቀን አጠፋው ነበር። ያው አሁን እነ ጨረቃንም እና ሀይሚትዬም በሚለው ጌምን በሚለው ነው እንጂ ቲክቶክ ላይ እኮ የሚታየው ነገር እኮ ኢትዮጵያኖች አሉ እንዴ ነው የሚባለው። ብዙዎች አሉ የሚያስጠላ መጥፎ ድርጊት የሚፈጽሙ ማለት ነው። እና የቲክቶክን ወሬ ይዛችሁ ገስት ላይ ማውራት የለባችሁም፣ በውስጥ ማውራት። ለምን? የደስታ አይደለም። የደስታ ሲሆን ነው እንጂ አሁን የሆነ ነገር ስትሰሙ እከሌን እኮ ወጋት ተመታ ሲባል እንዴት ነው ዝም ብሎ ይፋ ተብሎ የሚወራው? ወንድም አጎት ይሄ ነገር እውነት ነው ውሸት ነው እንዴ? ሰላም ናት እያላችሁ ነው ብሎ ካርጓት ነው ብሩኬ ሰላም ናት እያላችሁ እና
እንጠንቅቅ ባይ ነኝ። አንደኛ እኔ አጠፋለሁ፣ ኦፍ ኮርስ አሁን ተናግሬ ነገር ላጠፋ እችላለሁ። በኮሜንት ትመልሱኛላችሁ እና እንጠንቀቅ። ያልሆነ መረጃ አናስተላልፍ። ሪሊውን ነው የምነግራችሁ ዩቲዩብ ላይ ያላችሁ እህቶቼ ማለት ነው። የሆነ ሰው ደግሞ ከልብ ከወደዳችሁ የሆነ በቃ ያኔ አትሸርድዱ። በራሳችን አይዲያ አንሰራም። በሀይሚና በብሩኬ አይዲያ ከሰራን ኦፕን ሆነን በቃ የሆነ ጥፋት ሲያጠፉ አማቼ እንደዚህ ገብቶ እንደዚህ የኛ ግርማ ሞገስ ኦፕን አድርጉ በቃ እና እንደዛ ነው ዶቼ። አበዛውባችሁ በሌሊቱ። ሀይሚትዬና ብሩኬ አላህ ይጠብቃችሁ፣ ፈጣሪ ይጠብቃችሁ። ዱዓ እናደርጋለን። ከምር እኔ ለምንድን ነው እኔ የመዳም ቅመሞችም እንዲረበሹ አልፈልግም። ይሄ ነገር ውሸት መሆኑን ሳቅ በጣም ተናግሬያለሁ እኮ የመዳም ቅመሞችንም ማለት ነው በሆነ ቪዲዮ። ለምን ስለ ራሳችሁ ማስቡ ምናምን ብዬ ማለት የእህትነት ማለት ነው ልጆቼ። እኔም አጥፊ ስለሆንኩና እርስ በርሳችሁ ዲስከስ በማድረግ መወያየት ነው የሚጠቅምና በቃ ሰው ዝም ብሎ ያወራውን ሰው ይዛችሁ እንትን አትበሉ። ፕራንክ እየተደራረጉ አይደል እንደዚህ ሚዲያ ላይ ፕራንክ እርስ በርሳቸው። እንግዲህ ሀይሚትዬ ዛሬ ይሄኛውን እንዴት አድርጋ እንዳመጣችሁት ደግሞ ለአንዷ ጓደኛዬ በኮሜንት ጽፌያለሁ። ልክ እሱን እየጻፍኩ እያለ ሀይሚዬ ፖስት አደረገች። ቲክቶክ ዩቲዩብ ላይ ነበርኩና ይሄን በዚህ አይዲያ እንደምትመጣ እየጻፍኩ ነበር። ረቢን ነው ብላችሁ እና ምንድነው መጠንቀቅ አለባችሁ። በቃ እና ሀይሚትዬም እኔም ጭምር ማለት ነውና አላህ ይጠብቃችሁ። ሀይሚትዬና ብሩኬ እኮ ፈጣሪ ይጠብቃቸዋል። ለምን መልካም ነገር ነው የምታደርጉት። ከሚዲያ ጀርባ ምስኪን የምታበሉ ለቸገረ የምትረዱ እንዴ እነሱ እኮ ይለያሉ። አሁን ብዙዎች አሉ ለጠገበ የሚሰጡ ማለት ነው። ለጠገበ አሁን ጌም ላይ ብታየው ለጠገበ ቁርስ በልቶ ምሳ የማይደግም ኢትዮጵያ ውስጥ ስንት ምስኪን አለ። ለእነሱ ቢሰድቁ ግን የበለጠ አላህ ጨምሮ ይሰጣቸዋል። ስለዚህ ሀይሚትዬና ብሩኬ ደግሞ መልካም ነገር ስለሚያደርጉ ምንም ነገር አይነካቸውም። ሰው ላይ አይደርሱ። እንደዚህ አይነት ሸር ራሱ የመጣልሽ ማለት ነው እና ለአንቺም አላህ ልብ ይስጥሽ። እና ውዶቼ ማሎቼ ይሄን ይመስላል። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁ ቤት ጠብቃችሁ። የሰው ስም አትጥፉ። አፈቀር ለምንድን ነው የሚፈቀረው? ብሩክ ሀይሚዬ ነው። አንዳንዴ እኮ ውዶቼ ሁሉም ብሩክን ማንም ሰው የሚያፈቅረው የለም እንድታውቁ። ለመፈመስ ነው እንደዚህ የሚሉት። በፎቶ የሚጽናኑ አሉ። እዚህ ዩቲዩብ ላይም አለች፣ ቲክቶክ ላይም አሉ። ገባችሁ? ግን ብሩኬ ዞር ብሎ ማያቸው። ግን እንደዚህ የሚያለቃቅሱትን ስም አታጥፉ እንዴ። ስለዚህ መልእክቴን አስተላልፌያለሁ። ብሩክን አፍቃሪ የለችም ምስኪን። አላህ ወንድሟን እንግዲህ አለ ያስገኝላት ነው የሚባለው። ዱዓ እናደርግልሻለን። አብሽር እህታችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ